ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። የአእላፍ ሳምንት የተሰኘው በኢትዮጵያ ኦርቶዶክስ ተዋሕዶ እምነትና ታሪክ ላይ ያተኮረው ኤግዚቢሽን ላለፉት 5 ቀናት በጎብኚዎች በጊዮን ሆቴል እየታየ ሲሆን በየቀኑ በሺዎች እየተጎበኘ ይገኛል። ኤግዚቢሽኑ ዛሬ ይጠናቀቃል። በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ ኢንሴኖ ኡሱሜ ተብሎ የሚጠራው አካባቢ ነዋሪዎች ከማርቆ ልዩ ወረዳ የተነሱ ታጣቂዎች ናቸው ባሏቸው ኃይሎች 3 በስራ ላይ የነበሩ ወጣቶች በጥይት ተደብድበው መገደላቸውን ተናግረዋል። ነዋሪዎቹ እንደሚሉት ታህሳስ 17 2018 ዓ.ም ምሽት 2 ሰዓት አካባቢ በኢንሴኖ ኡሱሜ መንደር ከአርሶ አደር ማሳ ጎመን ጭነው የተከፈላቸውን ብር በመከፋፈል ላይ በነበሩ በቁጥር 10 በሚሆኑ ወጣቶች ላይ ተኩስ ተከፍቶ 3ቱ ወዲያውኑ መሞታቸውን፣ 7ቱ ግን በወቅቱ የነበረው ሁኔታ ከፈጠረባቸው መደናገጥ በስተቀር ጉዳት እንዳልደረሰባቸው ገልጸዋል። ጥቃት አድራሾቹ ለዚሁ ዓላማ ብቻ የመከላከያ ሰራዊት የነበሩና ከተው የወጡ ሎሬሳ ተብለው የሚጠሩ የማርቆ ተወላጆች ናቸው የሚሉት ነዋሪዎቹ ባለፉት 2 ሳምንታት ብቻ ሁለተኛ ጥቃት መፈጸማቸውን በአጠቃላይ 4 ሰዎች መሞታቸውን አስረድተዋል። የምስራቅ መስቃን ወረዳ ዋና አስተዳዳሪ ዶክተር መሐመድ ሰብራህ እንደተናገሩት በወረዳው ኢንሴኖ ኡሱሜ ቀበሌ የታጠቁ ጸረ ሰላም ኃይሎች ድንገተኛ ጥቃት ከፍተው በጫኝና አውራጅ የተደራጁና ስራ ላይ የነበሩ 3 ወጣቶች ሕይወት ማለፉን ተናግረዋል። የመስቃንና የማርቆ ህዝብ በሁሉም ማህበራዊ መሰረቶች የተሳሰረ በደምና በጋብቻ የተዛመደ ህዝብ ነው ያሉት ዶክተር መሐመድ ከዚህ ቀደም በህዝቡ መካከል ግጭት ለመቀስቀስ በጥቂት የውከት አጀንዳ በሚያራምዱ ግለሰቦች በተፈጠሩ ትንኮሳዎች የነበሩ አለመግባባቶች በመፍታት ለረጅም ጊዜያት በአካባቢው ሰላም የሰፈነ ሁኔታ ነበር ሲሉ አስታውሰዋል። ከቅርብ ጊዜያት ወዲህ እነዚህ በግጭት ጥቅማቸውን የሚያካብቱ ጥቂት ግለሰቦች በህብረተሰቡ መካከል መተማመን እንዳይኖር የተለያዩ ትንኮሳዎችን ሲያደርጉ ቆይተዋል ሲሉ አስረድተዋል። ሳይታሰብ ጥቃት ፈጽመው መሰወር የእነዚህ ጸረ ሰላም ኃይሎች መገለጫ ነው ያሉት ዋና አስተዳዳሪው በቅርቡ ጨለማን ተገን በማድረግ አንድን ግለሰብ በስለት ወቅተው በመግደል የፈጸሙት ጥቃት በምርመራ ላይ ያለ ይህ ድርጊት መፈጸሙን አንስተዋል። የምስራቅ ጉራጌ ዞን መንግስት፣ የዞኑ ፖሊስና ሌሎች ባለድርሻ አካላት ከማርቆ ልዩ ወረዳ ጋር በመሆን ጥቃት ፈጻሚዎችን ለህግ ለማቅረብና ህዝቡም የተለመደውን አብሮነቱን አጠናክሮ እንዲቀጥል በቅንጅት እየተሰራ ነው ብለዋል። በተለያዩ ማህበራዊ ሚዲያዎች ጥቃቱ የተፈጸመው ብሔርን ትኩረት አድርጎ መሆኑን በመግለጽ የእነዚህን ሁከት ፈላጊ ግለሰቦች ሐሳብ የሚያስተጋቡ አካላትም እውነታውን አውቀው ከድርጊታቸው ሊቆጠቡ ይገባል ሲሉ አሳስበዋል። የማርቆ ልዩ ወረዳ ዋና አስተዳዳሪ አቶ ጀማል አማሮ በበኩላቸው የመስቃን ማርቆ ህዝቦች በእጅጉ የተሳሰሩ መሆናቸውን በመግለጽ በሁለቱ ህዝቦች መካከል ምንም አይነት ግጭት የሌለና ከምስራቅ ጉራጌ እና የምስራቅ መስቃን ወረዳ መዋቅሮች ጋር በጉዳዩ ላይ በጋራ እየሰሩ መሆናቸውን ገልጸዋል። የግል ፍላጎት ባላቸው የብጥብጥ አጀንዳ አራጋቢዎች ህዝቡን ለማጋጨት የሚደረጉ ትንኮሳዎችን ለዘላቂነት ለመፍታት መንግስት በልዩ ትኩረት እንደሚሰራ አቶ ጀማል ተናግረዋል። መነሻቸውን አዲስ አበባ ያደረጉ 103 ኤርትራውያን ስደተኞች በወላይታ ሶዶ አርባ ምንጭ ኮንሶ በኩል አልፈው ደቡብ ኦሞ ዞን ሐመር ወረዳ በኩል ወደ ኬንያ ድንበር ለመሻገር ሲሞክሩ ኤርቦሬ በሚባል አካባቢ ከነ አዘዋዋሪያቸው በቁጥጥር ስር መዋላቸውን የደቡብ ኦሞ ዞን አስተዳደር አቶ ማዕከለ ማሊኮ አሳውቀዋል። ስደተኞቹ በ2 ሲኖትራክ መኪና ተጭነው ወደ ወረዳው መግባታቸውን ፖሊስ ባደረሰው ጥቆማ መሰረት ከ5 ህገወጥ የሰው አዘዋዋሪዎች ጋር እጅ ከፍንጅ በቁጥጥር ስር መዋሉን አብራርተዋል። የሲኖትራኩም ሹፌር ተይዟል። ከስደተኞቹ ውስጥ 9 የሚሆኑት ህፃናት መሆናቸውን ገልጸዋል። በየጊዜው በመስመሩ ህገወጥ ደላሎች አማካኝነት በርካታ ኤርትራውያን ወደ ኬንያ ለመሻገር ሲሞክሩ እንደሚያዙ የገለጹት አቶ ማዕከል ከ2 ሳምንት በፊት በቁጥር 40 የሚሆኑ ኤርትራውያን ስደተኞች ይዘው መመለሳቸውን፣ አንዳንዱ ሁለተኛ፣ ሶስተኛ ዙር ተመልሰው መጥተው እንደሚያዙ አረጋግጠዋል። በአመት በአማካይ 1000 የሚሆኑ ስደተኞች ዞኑን አቋርጠው ለማለፍ ሲሞክሩ ይያዛሉ ያሉ ሲሆን ሁልጊዜም የማቆያ ችግር እንደሚያጋጥማቸው ገልጸዋል።
አሁን የተያዙት ኤርትራውያን ስደተኞች በዞኑ ማዕከል ደመካ በመንግስት ቢሮዎች አካባቢ እንዲያርፉ መደረጉን ተናግረዋል። የኔ ልጅ አይደለችም በሚል ጥርጣሬ የ2 ዓመት ሕፃን ልጁን ገድሏል በሚል የተጠረጠረው ግለሰብ በቁጥጥር ስር ዋለ። በጉራጌ ዞን የገደባኖ ጉታዞር ወለኔ ወረዳ ጥላም ቀበሌ ተብሎ በሚጠራው አካባቢ ታህሳስ 20 ቀን 2018 ዓ.ም ከምሽቱ 2 ሰዓት ላይ የ2 ዓመቷ ታዳጊ በድንገት ሕይወቷ ማለፉን ተከትሎ መረጃ የደረሰው ፖሊስ የታዳጊዋ አሟሟት ለማወቅ ምርመራ ማጣራት መጀመሩን የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ አሳውቀዋል። የታዳጊዋ ወላጆች በመካከላቸው አለመግባባት ተፈጥሮ ግጭት ውስጥ በመግባታቸው ሚስት ቤቷን ጥላ ወደ ቤተሰቦቿ ከሄደች 15 ቀን ተቆጥሯል ያሉት ኮማንደሩ ባል ሚስቱን በሌላ ወንድ ይጠረጥራት እንደነበርና ሟቿ ሕፃን የኔ ልጅ አይደለችም በሚል ክህደት ከሚስቱ ጋር በተደጋጋሚ ይጨቃጨቅ እንደነበር ፖሊስ ባደረገው ማጣራት ማረጋገጡን ተናግሯል። ወላጅ እናቷ ጥላት ወደ ቤተሰቦቿ በመሄዷ የተጠርጣሪ የወንድም ሚስት ታዳጊዋን ራት አብልታ አስተኝታት በሄደች 2 ሰዓት ውስጥ ተጠርጣሪ ወደ ወንድሙ ቤት አቅንቶ የታዳጊዋ አንዳች ችግር ሳይገጥማት እንዳልቀረ በመናገሩ የወንድም ሚስት ወደ ስፍራው ስታቀና ታዳጊዋ በሕይወት አለመኖሯን በማረጋገጧ መረጃውን ለወላጅ እናቷ ታሳውቃለች። ወላጅ እናቷን በታዳጊዋ ህልፈት የኔ ልጅ አይደለችም በሚል ክህደት ፈጽሟል ያለችውን ባሏን እንደምትጠረጥር ለፖሊስ መረጃ ትሰጣለች። ፖሊስም የሟችን አባትና እናት በቁጥጥር ስር በመዋል ስለ ታዳጊዋ አሟሟት ገላጭ የሆነ የሕክምናና ከአካባቢው ማስረጃ ተሰብስቦ ምርመራ የማጣራት ስራ እየተሰራ መሆኑን ኮማንደር ታጁ ነጋሽ ተናግረዋል። በሌላ ዜና በዶናልድ ትራምፕ እና በቤንጃሚን ኔታንያሁ መካከል ከተደረገ ስብሰባ የተገኘ አንዱ ውጤት የራፋ ድንበር መከፈት። እስራኤል በሚቀጥሉ ቀናት የራፋ መሻገሪያ ለጋዛ ሰዎች መውጫም ሆነ መግቢያ ክፍት ታደርጋለች ተብሎ ይጠበቃል። ምንም እንኳን የራፋ መሻገሪያ በጥቅምት ወር የጋዛ የተኩስ አቁም ስምምነት አካል ሆኖ እንደገና መከፈት የነበረበት ቢሆንም እስራኤል እስካሁን ድረስ ለጥያቄው ምላሽ ለመስጠት ፈቃደኛ የነበረችው በሩ ለፍልስጤማውያን ማውጫ የሚያገለግል ብቻ ከሆነ ነበር። ግብጽ በበኩሏ ኢየሩሳሌም ማንም ሰው ወደ ጋዛ እንዲመለስ ባለመፍቀዷ የሰርጡን ሕዝብ ቁጥር ለመቀነስ እየሞከረች ነው በማለት መሻገሪያውን ዝግ ሆኖ እንዲቆይ አድርጋለች። በትራምፕ አስተዳደር ግፊት ኔታንያሁ የራፋን መሻገሪያ በሁለቱም አቅጣጫዎች የመክፈት ሐሳብ ባለፈው ሳምንት ለካቢኔያቸው አቅርበው ነበር። ሆኖም ግን በጦርነቱ ወቅት የገዛ ሰዎች ከሰርጡ እንዲሰደዱ ሲወተውቱ በነበሩ የቀኝ ዘመም ሚኒስትሮች ተቃውሞ ገጥሟቸዋል። ቻናል 12 እንደዘገበው ኔታንያሁ ዛሬ ከአሜሪካ ሲመለሱ እስራኤል የራፋን መሻገሪያ ሙሉ በሙሉ ለመክፈት አቅዳለች። አንድ የእስራኤል ባለስልጣን እንደተናገሩት ኢየሩሳሌም የትራምፕን የጋዛ የሰላም ዕቅድ አፈጻጸም እንደሚያደናቅፍ አካል ተደርጎ መታየት አትፈልግም። ፈረንሳይ ዕድሜያቸው ከ15 ዓመት በታች የሆኑ ሕፃናት የማህበራዊ ሚዲያ እንዳይጠቀሙ ልታግድ ነው። ኤኤፍፒ ያገኘው የረቂቅ ሰነድ እንደሚያሳየው ሕጉ ከጸደቀ ከመጪው መስከረም ጀምሮ ተግባራዊ ይሆናል። ይህ ተነሳሽነት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ድጋፍ ያለው ሲሆን ፕሬዝዳንቱ በዚሁ ወር መጨረሻ ላይ ፓርላማው በጉዳዩ ውይይት መጀመር እንዳለበት ተናግረዋል። አውስትራሊያ በዚህ ወር ዕድሜያቸው ከ16 ዓመት በታች ለሆኑ ሕፃናት የማህበራዊ ሚዲያ በማገድ በዓለም የመጀመሪያው ሀገር መሆኗ ይታወሳል። ክቡራን አድማጮቻችን ለሰዓቱ የያዝናቸው ዜናዎች በዚህ ያበቃል።